ይህም ምክር ከፊት እዚህ ሳልገባ አግኝቼው ቢሆን ኖሮ ያው እዚህ ቦታ አልገባም ነበር ማለት ነው። ማህበረሰቡ ተውጭ ያለው ሐሳብና እኛ ጋር ዝጋ ገብተን አስተሳሰባችን አሁን በጣም ልዩነት አለ። ማረሚያ ቤት ላይ ትምህርት ማሰጣጡ በአንድ ድንጋይ ሁለት ወፍ እንደማለት ነው። መታሰሪ ብዙ የማላቃቸውን አውቄያለሁ። ማረሚያ ቤቶች ታራሚ ተቀብሎ ዙሪያውን ጠብቀህ ሲፈታ መፍታት አይደለም። ውጤት እንደሌለ በመረጋጋት ግን የተሻለ ነገር እንደማገኝ ይሄ ምክር አገልግሎት መኖሩ ይበልጥ ከማረምና ማነጹ ከታራሚውን ተስፋ እንዲኖረው ከማድረግ አኳያ የተሻለ ነው። ብዛትኛ የምናማክራቸው የተለያዩ ቤቶች አሉ፣ 23 ቤቶች አሉ። እነዛ ቤቶች ላይ የስነ ልቦና ችግር የሚያጋጥማቸውን እነሱን እየለየን ኮሚቴዎች አሉ፣ በእነሱ አማካኝነት ያመጡልናል። እነሱን የባህሪ ችግር ያለባቸውን የስነ ልቦና ችግር የሚያጋጥማቸውን በመለየት የምክር አገልግሎት እንሰጣለን። የምክር አገልግሎት ስንሰጥ አንዳንዱ በአንድ ሴሽን በአንድ ተከታታይነት ያለው ማለት ነው። ከዛ አልፎ ደግሞ 3 4 እስከ 10 ጊዜም ልናገኛቸው እንችላለን። በዛ አማካኝነት ለውጣቸውን እየተከታተልን ከአንዱ ስቴፕ ወደ አንዱ ስቴፕ ከአንዱ ሴሽን ወደ አንዱ ሴሽን ስንሄድ ያላቸውን ለውጥ እየገመገመን ምን አይነት ለውጥ አምጥተዋል፣ ምን አይነት መሻሻል አላቸው የሚለውን እያየን እየተከታተልን የምክር አገልግሎት እንሰጣለን። ብቸኝነት የሚያዘወትሩ ሲያለቅስ የሚያድር ሊኖር ይችላል። ምግብ አልበላ ብሎ ብቻውን ሳይነሳ ተኝቶ የሚውል ሰው አለ። ይሄንን በእነሱ ጥቆማ ወደኛ ይመጡልናል። ወደኛ ከመጡ በኋላ ሳይኮሎጂካል ትሪትመንቱ በእኛ ይቀጥላል። ያው እስከ መጨረሻው ድረስ ያዛርገን የምንመክርበት ነው። አንዳንዶቹ ደግሞ ቀላል ኬዝ ሲሆን ወደኛ ይመጣሉ። ያ ቀላል ኬዝ ምንድነው? ለምሳሌ እንቅልፍ አልተኛለኝ፣ የሚያስጨንቀኝን ነገር አላቀውም፣ ከቤተሰብ ጋር የተያዘ ችግር ኢቭን እዚህ ታስሮ እዛ ቤተሰብ ልጆች ቤተሰብ ጋር የሚጨናነቅ አይነት ነገር ሰው በራሱ ነው የሚመጣው። ይሄ ቀላል ኬዝ ነው። ያው ትሪት አድርገ ብዙም ሴሽን ላይ ወስድ ይችላል። የምንሰጠው እገዛ አለ። ስለዚህ የሚመጡልን እኛ ጠርተን የምናመጣቸው አሉ፣ በራሳቸው የሚመጡ አሉ፣ በቤት ኮካውንስለር ረዳቶቻችን የሚመጡ አሉ። ረጅም ጊዜ ክትትል የሚወስድ ፎሎ አፕ አድርገን ያ ሰው ከዛ ችግር እንዲወጣ ተረጋግቶ ራሱን ማንነቱን አውቆ የነበረበትንም ካሁን በፊት ያለው ጥፋቱን አምኖ የተሻለ ሰው እንዲሆን እስከ መጨረሻው ድረስ ኢቫሉዌት አድርገን ያ ሰው ከነበረበት ችግር እንዲወጣ የምናደርግበት የምክር አገልግሎት ነው። በሚሰጡ የቡድንና የግል የምክር አገልግሎቶችም ትናንት በስህተት ሕግን ተላልፈው ወገናቸውን የበደሉ ጥፋተኞች ዛሬ በሰሩት ስህተት ሲጸጸቱ ይታያሉ። የሚሰጠው የምክር አገልግሎትም የአስተሳሰብ ለውጥ እንደፈጠረላቸው ይገልጻሉ። እነዚህ ትናንት ወንጀል የሰሩ ወገኖች ሌሎች የነሱን ስህተት እንዳይደግሙም ምክራቸውን ይለግሳሉ። እኔ በጣም ብዙ መስራት የምፈልገው ማለት ነው አሁን ውጭ ላይ ባለኝ አጋጣሚ ባለኝ እድል ወንጀል ጠል እንዲሆን ወጣቱ ተወንጀል እንዲርቅ በቃ ወንጀል ምን ያህል አስከፊ እንደሆነ ወንጀል ምን ያህል ወደ ኋላ እንደሚስብ በቃ በትምህርት ብቻ አይደለም በቆይታም በእድሜ የምታገኘው ትምህርት ነው ይሄ። ስለዚህ እነኚህን ማህበረሰቡ ወጣቱን ባለኝ አጋጣሚ አስተምራለሁ። በቃ ይሄ ነው በእኔ በቃ ወንጀል ብዬ ራሴን አጋፍጬ አስተምራለሁ። እኔ መታሰሪ ብዙ የማላቃቸውን አውቄያለሁ። በተለይ ስለ ህግ ምንድነው የሚለውን ለሰው ህይወት ያስፈልጋል የማናቀውን ነገር እንድናቀበት ይሄን በጣም ብዙ ነገሮችን እኔ በራሴ ተምሬያለሁ። ሌሎችም የማያውቁትን ተምረውበት ይወጡ የተለወጡ ታራሚዎች አሉ። አንዱ ካንዱ ያላየነውን ከኛ የባሰ ነገሮችን ስናይ እኛ የምንጽናናበትን ነገር እኔ በራሴ በጣም ብዙ ነገሮችን አይቻለሁ። ብዙ ነገር ተምሬያለሁ ለራሴ ማለት ነው። እስር ቤት በጣም ከባድ ነው። ከቤተሰብ ከብዙ ንብረቶች በትነን ልጆቻችንን በትነን ነው የምንመጣው። ብዙ ነገሮችን ጠፍቶ ነው የሚመጣው። እስር በጣም ነው የሚከብደው። ግን እዚህ ጋር የመጣንበት ነገር ግን እንድንከፋ ወይም ደግሞ ሌላ ሀሳቦች እንድናስብ ሳይሆን እዚህ ጋር ማሰብ ያለብን ተጽናንተን ነገ ሌላ ቀን ነው ብለን ተምረንበት እንድንወጣ ይረዳናል። ነገም ተስፋ አለኝ ወጥቼ ያጣሁትን እንደማገኝ አሁንም ተስፋ አለኝ ማለት ነው። እኔ ብዙ ነገር ተምሬበታለሁ። እዚህ ማረሚያ ቤት በምክር አገልግሎትም ብዙ ነገር ተምሬበታለሁ። ብዙ ምክር ትግስት እንዴት መታገስ እንዳለብኝ ይህም ምክር ከፊት እዚህ ሳልገባ አግኝቼው ቢሆን ኖሮ
ያው እዚህ ቦታ አልገባም ነበር ማለት ነው። ባለማግኘቴ ደግሞ እዚህ ተመከርኩ። አሁን ደግሞ ከዚህ ወጥቼ ከህብረተሰብ ጋር ተስማምቼ እኔም እዚህ ያገኘሁት ምክር ጭምር ለህብረተሰቡ፣ ለወንድሞቼ፣ ለጓደኞቼ እየመከርኩ ጥላቻና ችግር ግጭቶችን እንፈታና የማስቀረት ብሎም እስከ መጨረሻው ለማስቀረት እንሞክራለን፣ እናስተምራለን ማለት ነው። አይመጣብኝም ብሎ ከማሰብ ይመጣብኛል ብሎ ማሰብ ነው። በእርግጥ እኔ አሁን እዚህ ስመጣ በቃ ባላሰብኩት ነገር ድንገት ነው ያን ነገሮች ግን ማለት ነው ወይ ወደ ኋላ ትቼ ወይም ደግሞ ይሄ ነገር እኮ ችግር ውስጥ ይከተኛል ብዬ ዝም ብዬ እዛ ቦታ ላይ ባልጠብቅ እዚህ ቦታ ማልገባም ነበረ። ማሳለፍ ባለብን መልኩ ማሳለፍ እንዳለብን ነው እኔ ለውጪ ላሉት ህብረተሰብ ማስተላልፈው መልእክት ማለት ነው። ኢትዮጵያ ከተቀበለቻቸው ዓለም አቀፍ የሰብአዊ መብት ስምምነቶች መካከል የታራሚዎችን ሰብአዊ ፍላጎት ማሟላት አንዱ ሲሆን ለጤና ተስማሚ የሆነ በቂ ምግብና ንጹህ የመጠጥ ውሃ የማግኘት መብት፣ ነፃ የሕክምና ክትትልና እንክብካቤ የማግኘት መብትና ንጽህናውን የጠበቀ የምኝታና የመኖሪያ ቦታ የማግኘት መብት እንዳላቸው በኢፌዴሪ ሕገ መንግሥት ተካቶ ይገኛል። ይህን በሕገ መንግሥት የተደነገገውን ሰብአዊ አያያዝ መሠረት በማድረግም በአማራ ክልል በሚገኙ ማረሚያ ቤቶች የታራሚውን መሠረታዊ ፍላጎት ለማሟላት ጥረት እየተደረጉ ይገኛሉ። ከተጠቀሱት መሠረታዊ ፍላጎቶች መካከል የምኝታ አገልግሎት ማግኘት አንዱ ሲሆን ንጽህናውን የጠበቀ የምኝታና የመኖሪያ ቤት አገልግሎት ለመስጠት ጥረት እያደረጉ የሚገኙ ማረሚያ ቤቶች በርካታ ናቸው። 12 ዓመት ከ6 ወር አካባቢ ቆይቻለሁ። አገልግሎት አሰጣጡ ደህና ነው። በፊት በእንጨት የተሰሩ ቆጦች ነበሩ መኝታችን። አሁን ይህን ይመስላል የምታዩት መኝታ ነው ያለው። በቆይታዬም ሆነ እስካሁን ከገባው ጀምሮ እስካሁን እየተሻሻለ እንጂ ብዙም በመኝታ በኩል የጎደለ ነገር የለም። ከመኝታ አገልግሎት ያው ቤታችን በስርዓት የተያዘ ነው። ፍራሻው ባለው ልክ በእንክብካቤ በተቋሙ በዚህ ባለንበት ሁኔታ በጣም አሪፍ ነው ብዬ ነው የምለው። እዚህ ማረሚያ ቤት ከመጣው ሰዓት ጀምሮ እስካሁን ያው የቸገረን ምንም አይነት መኝታም ሆነ አልጋችን ሁሉም የየራሱ አልጋ ነው ያለ። ችፑድን በተሰበረብን ጊዜ ወዲያው ይቀየርልናል። ፍራሽም ያስፈልገናል ብለን በጠየቅን ሰዓት ተቋሙ ወዲያው ምላሽ እየሰጠን እስካሁን እዚህ ይደርሻል። ለታራሚዎች የተሟላ የምኝታና መኖሪያ ቤት አገልግሎት እየሰጡ ያሉ ማረሚያ ቤቶች ቢኖርም ግን በአንዳንድ አካባቢዎች ያሉ ማረሚያ ቤቶች ዕድሜ ጠገብ ከመሆናቸው ጋር ተዳምሮ ምቹ አገልግሎት ለመስጠት የሚቸገሩ ተቋማት ይገኛሉ። ለማሳያነትም ዕድሜ ጠገቡ የደቡብ ወሎ ደሴ ማረሚያ ቤት፣ ኮምቦልቻ ማረሚያ ቤት፣ ከሚሴ ማረሚያ ቤትና ሐይቅ ማረሚያ ቤቶች ለዚህ ችግር ከተዳረጉ ማረሚያ ቤቶች መካከል ይጠቀሳሉ። ከተገነቡ በርካታ ጊዜያት የሆናቸውና በአካባቢው ካለው ቦታውም እንደዚሁ ገደላማ ከመሆኑ ጋር ተያይዞ በጣም አጭር ናቸው። በቂ ብርሃን፣ በቂ አየር የሚያስገቡ አይደሉም። ተደራራቢ አልጋም ጭምር የሚያስገቡ ባለመሆናቸው በታራሚዎች ዘንድ ከፍተኛ የመልካም አስተዳደር ችግር ይነሳ ነበር። ቤቱ ጠባብ ከመሆኑ ጋር ተያይዞ በቂ ብርሃን እንዳይገባ የሆነበትና እንደዚሁም የታራሚዎች መጨናነቅ፣ ግድግዳው የመፍረስ በተለይ ጣራው አካባቢ ላይ ደግሞ ትንሽ የመፈራረስ አይነት ነገሮች አሉ። በጦርነቱ ምክንያት ያው በአካባቢያችን መድፍና ታንክም ሲተኮስ ስለነበረ ከዛ ጋር በተያያዘ የንቅናቄውን የፈጠረበት መንገድ ትንሽ ቤቶቹ የተበላሹና የፈራረሱ ከመሆናቸው ጋር ተያይዞ የመልካም አስተዳደር ችግር በተደጋጋሚ ይነሳብን ነበር። በተለይ ደሴ ማረሚያ ቤት ላይ ማረሚያ ቤቱ ለረጅም ጊዜ የቆየ በመሆኑና ኦልሞስት ከ40 እስከ 50 ዓመት የቆየ ቤት ስለሆነ በተለይ የወንዶች የሕግ ታራሚዎች የምኝታና ማደሪያ ቦታ ምቹና ለጤና ተስማሚ እንዲሆን ለማድረግ የቆየ የጭቃ ቤት ስለሆነ ለማደራጀትም ለመስራትም ንጹህ ምኝታ ለማዘጋጀትም አልተመቸም። በእነዚህ ማረሚያ ቤቶች የተፈጠረውን የታራሚዎች መጨናነቅ ችግር ለመቅረፍና የታራሚውን ሰብአዊ መብት አያያዝና አገልግሎት አሰጣጥ ምቹ ለማድረግም ልዩ ልዩ የማስፋፊያ ግንባታ ስራዎች እየተሰሩ ይገኛሉ። ለታራሚዎች የታራሚዎች አልጋ፣ የታራሚዎች ቤት በቂ ብርሃን የማያገኝ ተደራራቢ አልጋ የማያስገባ ጣራው አጭር
እንዲህ አይነት ነገሮች ናቸው። እነሱን ለመፍታት ኮሚሽኑ ጋር ከፍተኛ ርብርብ እያደረግን ነው። በጦርነት የተጎዱ አካባቢዎችን መልሶ ማቋቋም ፈንድ ጋር ኮሚሽኑ ጥብቅ ትስስር በማድረግ እና ለእኛም የተወሰነ በጀት በመመደብ አሁን ደረጃውን የጠበቀ ማለት ይቻላል ስታንዳርዱን የጠበቀ ለታራሚዎች መኖሪያ ቤት 3 ክፍል በብሎኬት የገነባንበት ሁኔታ ነው ያለው። ከዛ በተጨማሪም ኮሚሽኑ ለእኛ ባደረገልን ድጋፍ ወደ 3 ሚሊዮን ብር አካባቢ ተመድቦ አሁን ላይ ደረጃውን በዓለም አቀፍ ስታንዳርድ ደረጃውን የጠበቀ የታራሚዎች መኖሪያ ቤት እየገነባን ያለው 2 ክፍል ውስጡ ሻወር፣ ሽንት ቤት ላይ የግላቸው ያለውን እየገነባን ያለ ነው። የግንባታ ማስፋፋት ስራ መምሪያው እየሰራ ነው ያለ። በተለይ ከ6 ማረሚያ ቤት ውስጥ መምሪያው በሚያስተዳድራቸው በ3 ማረሚያ ቤቶች ላይ ደሴ ማረሚያ ቤት ላይ የዘመናዊ መንስ ቤት የማስፋፋት ስራ ተሰርቷል። ለህግ ታራሚዎች ንጹህ ምግብ ለማቅረብ እና በዘመናዊ የኤሌክትሪክ ፍሰትን ለመቆጠብ ዘመናዊ መንስ ቤት ተሰርቷል። በሀይቅ ማረሚያ ቤት ንጹህ ምኝታ ታራሚዎችን በአግባቡ የማቆያ ቤት ኮሚሽኑ ከ6 ሚሊዮን ብር በላይ በጅቶ 5 ክላስ ቤቶች ተሰርተዋል። ቦረና ማረሚያ ቤትም እንደዚህ የጥገና ብር ተለቆላቸው ቤቱ ያረጀ እና የቆየ ነው፣ የጭቃ ቤት ነው። እሱን አድሰው በተገቢ ሁኔታ አሁን ለአገልግሎት ምቹ ሁኔታ የተፈጠረበት ሁኔታ አለ። በተለይ የወንዶች የመኖሪያ ቤት ለረጅም ጊዜ የቆየ ያረጀ ስለሆነ ጭቃም ስለሆነ በጀት መምሪያው ከኮሚሽኑ ጋር እየተነጋገረ ምቹና ጽዱ የሆነ ለታራሚዎች ለማረም ምቹ የሆነ ለምኝታ ለጤና ምቹ የሆነ ቤት ግንባታ ስራዎች በጥሩ ሁኔታ እየተሰሩ ያሉበት ሁኔታ ነው ያለ። ማረሚያ ቤቶችን ምቹ ለማድረግ ከፍተኛ በጀት የሚጠይቁ ናቸው። ማረሚያ ቤት ስታቋቁም የታራሚዎች የመኝታ አገልግሎት፣ የታራሚዎች የመዝናኛ ቦታ፣ የተማሪዎች የትምህርት ቦታ፣ የተማሪዎች የተለያዩ ወርክሾፕ ስልጠና የምትሰጥባቸው ብዙ ነገሮች፣ የታራሚዎች ክሊኒክ ይኖራል። ሁሉን ነገር አሟልተ ነው የምትከፍተው አንድ ማረሚያ ቤት ማለት። ይሄ ደግሞ የሚጠይቀው ኮስት በጣም ከፍተኛ ነው። ስለዚህ በፕሮጀክቱ ተቀርጾለት ያው ይህን ቀስ በቀስ ችግሩን ለመቅረፍ ከክልሉ መንግስት በጀት እየተመደበለት ስራዎችን በመስራት እንገኛለን። ሌሎችም እንደዚህ 2 ትልልቅ ማረሚያ ቤቶች ወይም በፕሮጀክት ተቀርጾ በዘመናዊ መልክ ግንባታቸው ተቋርጦ የነበረ አሁን ግን ኦልሬዲ ጨረታ ፕሮሰሳቸው አልቆ አሁን ወደ ግንባታ የሚገቡበት ሁኔታ ነው ያለው። የወልዲያና የጭልጋ ማረሚያ ቤቶች ማለት ነው እነሱ እየተገነቡ ነው ያሉት። ስለዚህ በሂደት ማረሚያ ቤቶቻችን በዛ ሞዴል እየተቀረጹ የሚሄዱበት ሁኔታ ነው። ማረሚያ ቤቶች ዓለም አቀፍ ስታንዳርድ አላቸው። ዓለም አቀፍ ስታንዳርዳቸውን የጠበቁ መሆን አለባቸው። ምክንያቱም የኢትዮጵያ መንግስት ከሰብአዊ መብት አያያዝ ጋር የፈረማቸው ነገሮች የዓለም አቀፍ የስምምነቱ አካል ስለሆነ ስለዚህ ትኩረት ተሰጥቶ እየተሰራባቸው ነው። መንግስትም አንዳንድ ቦታዎችንም ከፍተኛ ግንባታ የሚያስፈልጋቸው በጥገና በጀት እየተጠገኑ ያሉበት ሁኔታ ነው ያለው። የምግብ አገልግሎት ማግኘትም የታራሚው መሰረታዊ ፍላጎቶች መካከል አንዱ ነው። ማረሚያ ቤቶች ባላቸው አቅም ልክ ለታራሚው አገልግሎት እየሰጡ ቢሆንም የሚበጀተው በጀት የተፈጠረው የዋጋ ንረት ተጨምሮበት ለታራሚው በሚፈለገው ልክ አገልግሎት ለመስጠት አስቸጋሪ ሆኖባቸዋል። ካለው አንጻር አሻሽሎ ለመስጠት ማረሚያ ቤቱ ዝግጁ ነው። ነገር ግን ብሩ ካለመብቃቱ የምናገኘው ነገር የለም። ሞት አካባቢ ብንሄድ አሁን ቅመማ ቅመሞች የለውም ሞቱ። ምክንያቱም ይሄ ምንድነው የማረሚያ ቤቱ እንትን ሳይሆን የበጀቱ ጉዳይ ነው። ስለዚህ ይሄን በጀቱን እንደው ወደሚመለከተው አካል ብታቀርቡልን ለአንድ ሰው በዛሬው በኑሮ ውድነት 55 ብር አንድን ሰው ይመግበዋል፣ ቀን ሙሉ ያበላዋል፣ ያጠጣዋል ተብሎ ይገመታል የሚለው ነገር እነኚህ ትንሽ ጫና አለው። ምግብና መሰረታዊ አቅርቦት ነውና አንዱ አገልግሎት ተታራሚዎች ከምንሰጥበት ዘርፍ ነውና በ55 ብር ዛሬ በጣም ከባድ ነው። 55 ብር ለቀን ቁርስ ምሳ እራት ለማብራት እኛ በእውነቱ በጣም ተቸግረናል። ስለዚህ መንግስት ይሄን አይቶ ትኩረት አድርጎ የታራሚ የምግብ ቀለብ የሚጨመርበትን ሜካኒዝም ቢፈጠር ለኮሚሽኑ ቢቀርብና ኮሚሽኑ ለመንግስት ቢያቀርብ መልካም ነው እንላለን። ትክክለኛ ጥያቄ ነው። በቂ አይደለም። እሱ በቂ አይደለም ብለን ጥናት አጥንተናል። በአጭር ጊዜ ምላሽ እናገኛለን ብለን ተስፋ እናደርጋለን። በሚመለከተው እንዲቀርብልናል አጀንዳ ከተያዘ ምላሽ ያገኛል። እሱ ምላሽ ካገኘ አሁን የሚነሱ የማረሚያ ቤቶች ያሉት ጥያቄዎች መፍትሄ ያገኛሉ። ታሰሩ ታራሚዎች አሉ። እነዚህ ታሰሩ ታራሚዎች
በቂ የምግብ አቅርቦት ሊቀርብላቸው ይገባል። በቂ የምግብ አቅርቦት ከሌለው የራበውን ታራሚ ማየት ራስህ አትችልም። በቃ ስለዚህ የማረሚያ ቤቶች ጥያቄ ያ ነው፣ ሰቆቃቸው በቃ እሱ ነው። ስለዚህ ተመጣጣኝ የሆነ የምግብ አቅርቦት እንኳን ሊኖር ይገባል። ለሚመለከተው አካል ቀርቧል። በአጭር ጊዜ ውስጥ ምላሽ እናገኛለን ብለን እንጠብቃለን።